እስቲ ለአንድ አፍታ ማሽኖች ልክ እንደ ሰዎች ስቶሪዎችን የሚጽፉበት፣ ሙዚቃ የሚያቀናብሩበት፣ ስዕሎችን የሚስሉበት እንዲሁም ሶፍትዌር ኮድ የሚጽፉበትን ዓለም በምናባችን እንሳል። ይህ ህልም የሚመስል ሐሳብ ይሁን እንጂ አሁን የምንኖርበት ዓለም ነው። ቀደም ብሎ የተሰራው AI አንድን ነገር የሚሰራው ከተሰጠ ኤግዚስቲንግ ዴታ ሴት ተምሮ ነበር። አሁን ላይ ያለው ጀነሬቲቭ አርቲፊሻል ኢንተለጀንስ ግን አንድ ነገር ጀነሬት አድርግ ብለን ስናዘው ያዘዝነውን ነገር የሚሰራበትን መንገድ ወይም ፓተርን ተመልክቶ እሱም በተመሳሳይ መንገድ ጥራት ያለውን ነገር መስራት ይችላል። ይህ ኮምፒውተሮችን ክሬቲቪቲ የማስተማር ያህል ነው። ሰላም ውድ ተመልካቾቻችን፣ እንደምን ቆያችሁ? በዛሬው ቪዲዮአችን ስለ ጀነሬቲቭ AI ወይም ጄን AI የምንመለከት ይሆናል። አብራችሁን ቆዩ። ጀነሬቲቭ AI ማለት ከኤግዚስቲንግ ዴታ ፓተርኖችን በመማር አዳዲስ ኮንቴንቶችን ለምሳሌ ጽሁፍ፣ ምስል፣ ሙዚቃ፣ ቪዲዮ፣ ኮድንም ጨምሮ ጀነሬት የምናደርግበት የአርቲፊሻል ኢንተለጀንስ ዘርፍ ነው። ጀነሬቲቭ AI የተወሳሰቡ የማሽን ለርኒንግ ሞዴሎችን በመጠቀም አእምሯችን አንድን ነገር ተምሮ እንደሚሰራው ሁሉ እነሱም በተመሳሳይ መንገድ የሰጠናቸውን ነገር ሁሉ ተምረው ያዘዝናቸውን ነገር ጀነሬት ማድረግ የሚችሉ ሲስተሞች ናቸው። ChatGPT በ2022 ከተዋወቀ በኋላ ጀነሬቲቭ AI የዓለም መነጋገሪያ ሆነ። አሁንም እንደሆነው ሁሉ እንደ መኬንዚ ጥናት በዓለማችን ውስጥ ካሉ ድርጅቶች 1/3 ጀነሬቲቭ AIን ቢያንስ አንድ የሥራ ክፍላቸውን አውቶሜት ለማድረግ ይጠቀማሉ። ጋርትነር እንደተነበየው ደግሞ በፈረንጆቹ 2026 ከ80% በላይ የሚሆኑ የዓለማችን ድርጅቶች የጄን AI አፕሊኬሽኖችን ወይም አፕሊኬሽን ፕሮግራሚንግ ኢንተርፌሶችን ወይም APIዎችን ይጠቀማሉ። ስለ ጀነሬቲቭ AI ይህን ያልካወራን ዛሬ በዓለማችን በሰፊው ጥቅም ላይ እየዋሉ ያሉ የጄን AI አፕሊኬሽኖችን እንመልከት። ቴክስት ጀነሬት የሚያደርጉ አፕሊኬሽኖች። ቴክስትን ጀነሬት ማድረግ ተግባራዊ ከሆነ ብዙ የቆየ ፋንክሽናሊቲ ቢሆንም ከጊዜ ወደ ጊዜ እየተራቀቀና ችሎታው እየጎለበተ ሄዷል። አሁን በAI ኤጀንቶች አማካኝነት ጠቃሚ ጽሁፎችን፣ ኢሜይሎችን፣ ዌብሳይት ኮንቴንቶችን፣ ብሎጎችን፣ አርቲክሎችን፣ ሪፖርቶችን፣ ፔፐሮችን መጻፍ ተችሏል። ይህ ሙሉ ለሙሉ የስራና የትምህርቱን ዓለም የቀየረና እየቀየረ ያለ ቴክኖሎጂ ነው። ቴክስት ጀነሬት በማድረግ ከሚታወቁ የAI አፕሊኬሽኖች መካከል ChatGPT፣ ጂሚኒ፣ ክላውድ፣ LLaMA እና ብሉም ይገኙበታል። ኢሜጅ ጀነሬት የሚያደርጉ አፕሊኬሽኖች። ጀነሬቲቭ AI ቪዥዋል አርትም ክሬት እንዲያደርግ ትሬን ሊደረግ ይችላል። እነዚህ ሲስተሞች የሚሰለጥኑት ወይም ትሬን የሚሆኑት ብዙ ኢሜጆችን ከነስማቸው ተሰጥቷቸው ሲሆን እጅግ ብዙ የሆኑ ኢሜጆችን ሪኮግናይዝ በማድረግ ፓተርኖችን ያወጣሉ። በዚህም ፓተርን አማካኝነት አዳዲስ ኢሜጆችን ክሬት ማድረግ ይችላሉ። እነዚህ የAI አፕሊኬሽኖች ስራ ሲጀምሩ ጀነሬት የሚያደርጓቸው ኢሜጆች ብዙ ግድፈት ያለባቸው ቢሆኑም ደግሞ ደጋግመው ትሬን በተደረጉ ቁጥር እጅግ በጣም አኪዩሬት እና ፐርፌክት ወደ መሆን ደረጃ የደረሱ ናቸው። ምክንያቱም አንድ AI የበለጠ ትሬን በተደረገ ቁጥር አውትፑቱም እጅግ እየተሻሻለ ነው የሚሄደው። አሁን ኢሜጅ ጀነሬት በማድረግ ጥርሳቸውን ከነቀሉ አፕሊኬሽኖች መካከል ስቴብል ዲፊውዥን፣ DALL-E፣ Midjourney፣ Recraft፣ Imagen፣ Adobe Firefly እና Flux በግንባር ቀደምትነት የሚጠቀሱ ናቸው። እንደ Adobe Photoshop ያሉ ኢሜጅ ኤዲቲንግ ሶፍትዌሮችም አሁን ላይ AIን በመጠቀም ሌላ ደረጃ ላይ ደርሰዋል። ተጠቃሚው ቀላል የቴክስት ትዕዛዞችን በመጠቀም የፈለገውን ነገር ማድረግ የሚችልበት ደረጃ ላይ ተደርሷል። ቪዲዮ ጀነሬት የሚያደርጉ አፕሊኬሽኖች። ቪዲዮ በAI ጀነሬት ማድረግ በብዙዎች ዘንድ ከባድና የማይታሰብ ፋንክሽናሊቲ ነበር። ነገር ግን AI በምንም ነገር ትሬን ሊደረግ የሚችል መሆኑ ይህ ነገር ቀስ በቀስ እውን እንዲሆን አስችሎታል። ጀነሬት የሚደረጉ ቪዲዮዎች ሁሉ ፐርፌክት ናቸው? አይደሉም። ነገር ግን ከጊዜ ወደ ጊዜ እየተሻሻሉ ነው። ቪዲዮ ጀነሬት ከሚያደርጉ አፕሊኬሽኖች መካከል የኦፕንAI ሶራ፣ ራንዌይ፣ የሜታው ሜክ ቪዲዮ እንዲሁም LTX ቪዲዮ ተጠቃሽ ናቸው። እንዲሁም አሁን የመጡ ሞዴሎች ቴክስት ወይም ኦዲዮ ሰጥተናቸው የሰጠናቸውን መልእክት የሚያስተላልፍ አኒሜሽን ቪዲዮዎችን ጀነሬት የሚያደርጉበት ደረጃ ላይ ደርሰዋል። ሊፕሲንክ ወይም የአፍ እንቅስቃሴያቸው ራሱ ሪያሊስቲክ የሆኑ ቪዲዮዎችን መስራታቸው የአኒሜሽን ኢፎርትን በእጅጉ የሚያቀልና ብዙዎችን ያስገረመ ፋንክሽናሊቲ ሆኗል። ሚውዚክ ጀነሬት የሚያደርጉ አፕሊኬሽኖች። አሁን ላይ ያሉ ጀነሬቲቭ ሞዴሎች የፈለግነውን ጽሁፍ ወደ ፈለግነው ሰውኛ ድምጽ መቀየር ይችላሉ። ከዚህም በተጨማሪ ሙሉ ለሙሉ ሙዚቃዎችን ማቀናበር ይችላሉ። በመሆኑም የዛሬ አርቲስቶች ከAI ጋር ለመስራት ተገደዋል። ሙዚቃ ወይም ድምጽን ጀነሬት ከሚያደርጉ AI ሞዴሎች መካከል Amazon Polly፣ ሜታ ቮይስ ቦክስ፣ Eleven Labs፣ ሜታ ሚውዚክ ጄን እና Google Music LM ይገኙበታል። ሶፍትዌር ኮድ ጀነሬት የሚያደርጉ አፕሊኬሽኖች። ጄን AI በብዙ የሶፍትዌር ኮዶች ትሬን በመደረጉ ዛሬ AI ኮድ መጻፍ ይችላል። ሶፍትዌር ዴቨሎፐሮች መጻፍ የጀመሩትን ኮድ አውቶ ኮምፕሊት ከማድረግ ጀምሮ ሙሉ ለሙሉ ያለቀለት ሶፍትዌር እስከ መስራት ድረስ ማንኛውንም አይነት ነገር መስራት ይችላል። ዛሬ በAI ኮድ መጻፍ እጅግ እየተለመደ ከመምጣቱም በላይ ቫይብ ኮዲንግ እየተባለ መጠራት ጀምሯል። ኮድ ጀነሬት ከሚያደርጉ አፕሊኬሽኖች መካከል የኦፕንAI ኮዴክስ፣ tab9፣ GitHub Copilot፣ ማይክሮሶፍት ኮፓይለት እና VS Code for Cursor በአንጋፋነት የሚጠቀሱ ናቸው። AI ኤጀንቶች ሌላም ብዙ ነገር ይሰራሉ።
ነገር ግን ስለ ሁሉም በዚህ ኢንትሮዳክቶሪ ቪዲዮ ማውራት አንችልም። በስተመጨረሻ ስለ ጀነሬቲቭ ኤአይ ሊሚቴሽኖችና ስጋቶች እናወራ። ኤአይ በፐርፎርማንሱ በየጊዜው የተሻሻለ ቢሆንም 100% ፐርፌክት የሆነ ወይም ምንም አይነት ስህተት የማይሰራ ኤአይ ግን የለም። እንዲሁም ኤአይ ሞዴሎች የሚሰሩበትን ወይም የሚማሩበትን መንገድ ማንም አያውቅም፣ ሰሪዎቹም እንኳን አያውቁም። ይህም ሆኖ አንዳንዴ ኤአይ ሞዴሎች ሃሉሲኔት ያደርጋሉ ወይም ይቀባዥራሉ። ይህ ማለት ያላዘዝናቸውን ነገር ሊሰሩ ይችላሉ ወይም የተሳሳተ ነገር ትክክል ነው ብለው ሊያቀርቡ ይችላሉ። ይህ አንዱ ድክመታቸው ነው። በሌላ በኩል ግን ጀነሬቲቭ ኤአይ ትልቅ ስራን እጅግ በአጭር ጊዜ እና ሪሶርስ መስራት መቻሉ ብዙ ሰዎች ከስራ እንዲሰናበቱ አድርጓል። ፕሮግራመሮች ተጠበው የሰሩት ኤአይ ዛሬ በሚሊዮኖች የሚቆጠሩ ፕሮግራመሮች ከስራ እንዲሰናበቱ ምክንያት ሆነዋል። ኤአይ ፕሮግራመሮችን ብቻ ሳይሆን አርቲስቶችን፣ ኮንተንት ክሬተሮችን እንዲሁም ሌሎች ብዙ ባለሙያዎችን መተካቱን ቀጥሏል። ሌላው የጀነሬቲቭ ኤአይ ስጋት ደግሞ ቴክኖሎጂ ለእኩይ ዓላማዎች ሰዎችን ለማጭበርበር፣ ለመስረቅ፣ በሰው ስም ለመነገድ ወዘተ ጥቅም ላይ ሊውል መቻሉ ነው። አስፈላጊው የሴኩሪቲ ቅድመ ዝግጅት ካልተደረገ ይህ ብዙዎችን አደጋ ላይ ሊጥል የሚችል ቴክኖሎጂ ነው። ውድ ተመልካቾቻችን የዛሬው ቪዲዮአችን ይህን ይመስላል። በዚህ ቪዲዮ ከተጠቀማችሁ ለአንድ ጓደኛችሁ ሼር ማድረግ አትርሱ እያለን ቀጣይ ሳምንት በሌላ የቴክ ቪዲዮ እስከምንገናኝ ሰላም ቆዩ።